ያንን ኢየሱስ ክርስቶስ ሳህሉ ወምረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሪ ነው። በዚያን ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጾ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን ህንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህንን በሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማ ጊዜ ይህን የምታነበውን በእውነቱ ትርጉሙን ታውቀዋለህን ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆን ወደ ሰረገላው ወጥተህ ከእኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው። ያነበው የነበረ የመጽሐፍ ቅዱስ ቃልም ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱን ከምድር ተቆርጣለችና ትውልድንስ ማን ይናገርለታል? ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነብዩ ይህን የተናገረው ስለማን ነው? ስለ ራሱ ነውን ወይስ ስለሌላ? እባክህን ትነግረኝ ዘንድ እማጸናለሁ አለው። ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊ ጃንደረባ የሚያነበው የኢሳይያስ መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተናገረውን ትንቢትና የተጻፈውን ሁሉ እየተረጎመ አስረዳውና በጌታ በኢየሱስ ክርስቶስ ስም አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እነሆ ከዚህ ውሃ አለ፣ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው። ፊልጶስም በፍጹም ልቦና ልታምን ይገባሃል ቢለው ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለ። ከዚያም ሰረገላው ይቆም ዘንድ አዘዘውና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ ጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደውና ያም ኢትዮጵያዊ ጃንደረባ ከዚያ ቀን ጀምሮ ፊልጶስን አላየውም። እርሱ ግን ደስ እያለውና እግዚአብሔርን እያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስ ልጅነትን ያገኘ የመጀመሪያው ኢትዮጵያዊ በመሆኑ የጥምቀት ስርዓትን ወደ ኢትዮጵያ ይዞ ገብቷልና ቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን።